ኢትዮጵያ ከ$1 ቢሊዮን በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። የአበዳሪዎቹ ኮሚቴ ጉዳዩን ወደ ሕግ ለመውሰድ እንደሚገደዱ አስታውቀዋል። ተቃውሟቸውን ካሰሙ የትግራይ ኃይሎች አባላት ጋር መወያየቱን የጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት አስታወቀ። የሲኖትራክ የጭነት ተሽከርካሪ በልዩነት ወደ ሀገር ውስጥ እንዲገባ መፈቀዱ ተሰማ። የገንዘብ ሚኒስቴር ከቀናት በፊት በነዳጅ የሚሰሩ የጭነት ተሽከርካሪዎች እንዳይገቡ ማገዱ ይታወቃል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች ይዤ ቀርቤያለሁ። አብራችሁን ቆዩ። እሺ ተጄ ነው የምከፍለው። ወረወረው እየለለኝ ነው። ብዙ ስራ ነው የሚያስተዋጉልብኝ እንዴ። ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል። ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀን ይከሰል። ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ ከ$1 ቢሊዮን በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። የአበዳሪዎች ኮሚቴ ጉዳዩን ወደ ሕግ ለመውሰድ እንደሚገደዱ አስታውቀዋል። ኢትዮጵያ በዩሮ ቦንድ የተበደረችውንና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ$1 ቢሊዮን በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት ተጠናቋል። የኢትዮጵያ የገንዘብ ሚኒስቴር ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን $1 ቢሊዮን እና 6.625 በመቶ ወለድን ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት የአበዳሪዎች ቡድን ጊዜያዊ ኮሚቴ ጋር ለ3 ሳምንታት ገደማ የተገደበ ውይይት ሲያካሄድ መቆየቱን አስታውቋል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድስ የተባለ የፋይናንስ አማካሪ መሳተፋቸው ተገልጿል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎች መሳተፋቸውም ነው የተጠቀሰው። ኢትዮጵያ ሳይከፈል የተዘለለ ወለድን ሳይጨምር ያለባት አጠቃላይ $1 ቢሊዮን ዕዳ በ16 በመቶ ቅናሽ ተደርጎበት ወደ $840 ሚሊዮን ዝቅ እንዲደረግላት፣ ይህንን መልሶ የተዋቀረ ዕዳም እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በ5 ዓመታት ውስጥ በ8 ዙር እኩል ክፍያ ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧን የገንዘብ ሚኒስቴር በመግለጫው አስታውሷል። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ $132.5 ሚሊዮን ወለድ እንደ አውሮፓውያን አቆጣጠር እስከ ጁን 2026 ድረስ በሁለት ዙር ለመክፈል ዝግጁ መሆኗንም አሳውቃለች። ይሁን እንጂ የአበዳሪዎቹን ቡድን የሚወክለው ኮሚቴ ኢትዮጵያ ያቀረበችውን ጥያቄ ውድቅ በማድረግ ራሱ ያዘጋጀውን የዕዳ ማሸጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበ የገንዘብ ሚኒስቴር አስረድቷል። በዚህ መሰረት አበዳሪዎቹን የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድን ሳይጨምር ኢትዮጵያ ባለባት $1 ቢሊዮን ዕዳ ላይ የ10 በመቶ ቅናሽ በማድረግ አጠቃላይ ዕዳውን ወደ $900 ሚሊዮን ለማውረድና ይህንንም እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በዓመት $300 ሚሊዮን እኩል ክፍያ በመፈጸም በ3 ዓመታት እንድታጠናቀቅ የሚል ሰነድ ማቅረቡ ተገልጿል። ከዚህ በተጨማሪ ቀደም ባሉት ዓመታት ሳይከፈል የተዘለለውን ወለድ እንደ አውሮፓውያን አቆጣጠር እስከ ጃንዋሪ 2026 ከፍላ እንድታጠናቅቅና በቀሪው ዕዳ ላይ የሚኖረውን 6.625 በመቶ ወለድ እስከ ጁላይ 2029 ድረስ በየዓመቱ እንዲከፈለው የሚጠይቅ ሰነድን አቅርቧል ተብሏል።
ኢትዮጵያ ይህንን ባለመቀበል ሌላ የዕዳ ሽግሽግና የክፍያ አማራጭ ያቀረበችም ሲሆን በዚህም ያለባት ዋናው የ1 ቢሊዮን ዶላር ዕዳ ላይ የ15 በመቶ ቅናሽ ተደርጎ ወደ 850 ሚሊዮን ዶላር ዝቅ እንዲልና እንደ አውሮፓውያን አቆጣጠር ከ2026 እስከ 2029 ባሉት ዓመታት ውስጥ ከፍላ ለማጠናቀቅ ጠይቃለች። አበዳሪዎቹን የወከለው ኮሚቴ ኢትዮጵያ ያቀረበችውን የመጨረሻ የዕዳ መልሶ ማዋቀርና ሽግሽግ እቅድ ባለመቀበል የራሱን አማራጭ በድጋሜ ሲያቀርብም ከዋናው 1 ቢሊዮን ዶላር ዕዳ ላይ 15 በመቶ በመቀነስ ወደ 850 ሚሊዮን ዶላር ለማውረድና የመክፈያ ጊዜውም በ3 ዓመታት በማራዘም እስከ ጁላይ 2029 ባለው ጊዜ ውስጥ እንዲሆን ጠይቋል። ነገር ግን ጊዜያዊ ኮሚቴው ፋይናንስ ነክ ያልሆኑ የስምምነት ነጥቦች በዚህ የዕዳ መልሶ ማዋቀርና ሽግሽግ ሰነድ ውስጥ አካቶ አቅርቧል ያለው የገንዘብ ሚኒስቴር በዚህ ምክንያት ውይይቱ ያለ ውጤት መጠናቀቁን ነው ያመለከተው። ይሁን እንጂ ውይይቱ ግልጽና ገንቢ ከመሆኑ ባሻገር ትርጉም ያለው ለውጥ የታየበት በመሆኑ በአጠረ ጊዜ ውስጥ በድጋሜ በመገናኘት ድርድሩን ለመቀጠልና ልዩነቶችን በመፍታት ከስምምነት ለመድረስ ተስፋ እንዳለው ሚኒስቴሩ አስታውቋል። ለሮይተርስ አስተያየታቸውን የሰጡ የአበዳሪዎቹ ኮሚቴ አባላት ግን ድርድሩ አሁን ባለው ሁኔታ እንቅፋት ገጥሞታል ሲሉ ገልጸዋል። የኢትዮጵያ አጠቃላይ የውጭ ዕዳ መጠን 28.6 ቢሊዮን ዶላር ሲሆን ከዚህ ውስጥ ከፓሪስ ክለብ አበዳሪዎች ጋር በተደረገ ድርድር ባለፈው ሐምሌ ወር 3.5 ቢሊዮን ዶላር የዕዳ ቅነሳና በአጠቃላይ እስከ 8 ቢሊዮን ዶላር የመክፈያ ጊዜ ሽግሽግ ለማግኘት የሚያስችላትን የመግባቢያ ስምምነት ተፈራርማለች። ስምምነቱ በወቅቱ የገንዘብ ሚኒስቴር ዴኤታ በነበሩት ዶክተር ኢዮብ ተካልኝና በፓሪስ ክለብ ተወካይ መካከል የተፈረመ ሲሆን ይህ ስምምነት ተፈጻሚ ሊሆን የሚችለው ኢትዮጵያ ከውጭ የግል አበዳሪዎች ተበድራ ባልከፈለችው ዕዳ ላይ ተመሳሳይ የዕዳ መልሶ ማዋቀርና የመክፈያ ጊዜ ማራዘሚያ ማግኘት ከቻለች ብቻ እንደሆነ የቡድን 20 ሀገሮች የብድር ሽግሽግ ማዕቀፍ ያስገነዝባል። የአበዳሪዎቹ ጊዜያዊ ኮሚቴ አባላት ድርድሩ ባለመሳካቱ መበሳጨታቸውንና በቀጣይ ከኢትዮጵያ መንግስት በኩል የተሻሻሉ የድርድር ፍሬ ሐሳቦችን ለማየት ዝግጁ ነን ብለው አሁን ባለበት ደረጃ ግን ድርድሩ እክል ገጥሞታል ማለታቸውን የሮይተርስ ዘገባ አመልክቷል። በመሆኑም ከዚህ በኋላ ኮሚቴው ሕጋዊ እርምጃዎችን ጨምሮ ሌሎችንም አማራጮች እንደሚያጤን አስታውቋል ነው የተባለው። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። ተቃውሞ ካሰሙ የትግራይ ኃይሎች አባላት ጋር መወያየቱን የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ትላንት ምሽት ባወጣው መግለጫ የትግራይ ኃይሎች አርሚ 22 አባላት ላለፉት ቀናት ከወታደራዊ ካምፓቸው በመነሳት በመቀሌ ከተማ አደባባዮች እንዲሁም የከተማዋ መውጫና መግቢያ መንገዶችን መዝጋታቸውን አስታውሶ ትላንት ከሰዓት በኋላ ከፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ ጋር መወያየታቸውን አስታውቋል። በመድረኩ ከተነሱት ጥያቄዎች መካከልም የኑሮና ተጠቃሚነት ችግሮች ይፈቱ፣ በጦርነት ወቅት አስፈላጊውን መስዋዕትነት የከፈልን ቢሆንም ከዚህ ቀደም የልዩ ኃይልና የመከላከያ ሰራዊት አባላት ለነበሩት ውዝፍ ክፍያ ሲከፈል እኛ ግን ተረስተናል፣ ለምን ወጣት የሰራዊት አባላት ችላ ተባሉ የሚሉና ተያያዥ ጥያቄዎች ይገኙበታልም ተብሏል። ከሰራዊቱ አባላት ለተነሱላቸው ጥያቄዎች ፕሬዝዳንቱም ምላሽ ሲሰጡ የሰራዊቱን ተጠቃሚነት በሚመለከት መመሪያ መጽደቁን ጠቅሰው በመመሪያው ዙሪያ ከመላው የጸጥታ ኃይሉ አባላት ጋር የመጨረሻ ውይይት ለማድረግ ዝግጅት መጠናቀቁን ተናግረዋል ሲል የጽሕፈት ቤቱ መግለጫ አመልክቷል። በቀድሞ የልዩ ኃይል የመከላከያ ሰራዊትና የፖሊስ አባላት ላይ ብቻ ተገድቦ የነበረውን ይኸው መመሪያ ምክንያታዊ እንደሆነ ተደርጎ ተወስዶ የነበረ ቢሆንም በአዲስ መልኩ እንደሚታይና ውሳኔውም በቀጣይ ይፋ እንደሚደረግም ፕሬዝዳንቱ አስረድተዋል። የክልሉ አቅም የሚፈቅደውን ሁኔታ ብቻ ማዕከል ባደረገ መልኩ የተቻለውን ሁሉ ለማድረግ ቃል ተገብቷል የተባለ ሲሆን
ውይይቱም በሰላማዊ ሁኔታ ተጠናቋል ሲል የፕሬዝዳንት ጽሕፈት ቤቱ ገልጿል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ኮርነር ፕሬስ ከተሰኘ የዲጂታል መገናኛ ብዙሃን ጋር ባደረጉት ቆይታ የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት ተፈጻሚ መደረግ የነበረባቸውን ጉዳዮች ወደ ጎን በማድረግ ይልቁንም እንደ ነዳጅ ያሉ መሰረታዊ አቅርቦቶች ላይ ክልከላ እያደረገ ነው በማለት ከሷል። የክልሉን ዓመታዊ በጀት ከሌሎች ክልሎች ባነሰ መልኩ በመመደብ ለመንግስት ሰራተኞች ደሞዝ ክፍያ የሚመድበውንም ገንዘብ 2 ሳምንታትና ከዚያ በላይ በማዘግየት እንዲሁም በደቡብ ትግራይ ዞን ለሚገኙት አላማጣ፣ ኮረምና ሌሎችም ከተሞች የፕሮግራም ማስፈጸሚያ መመደብ የነበረበትን በጀት አይሆንም፣ የትግራይ ቦታ አይደለም ብሎ የመከልከል ተግባር እየፈጸመ ነው ሲሉ ገልጸዋል። ሆኖም ክልሉን ለማፍረስ ግን በቢሊዮኖች የሚቆጠር ገንዘብ ተመድቦ እየተሰራ ነው ያሉት ምክትል ፕሬዝዳንቱ ለዚህ ደግሞ የጦር መሳሪያ፣ ልብስ እና ሌሎችንም የማስታጠቅ ስራ እየተሰራ እንደሆነ ነው ያብራሩት። ከዚህም በተጨማሪ የክልሉን ሆም ብለው ለማፍረስ የሚንቀሳቀሱ ሚዲያዎችም እንዲደራጁ መደረጋቸውን ጠቅሰው የፌዴራሉ መንግስት የፕሪቶሪያውን ስምምነት ካለ ጥይት ለማሸነፍ እየተጠቀመበት ነው ሲሉ ወቅሰዋል። ነዳዲ ክልከል ትግራይ ንምራጽ ነዳዲ ክልከል ወደ ስትሮንግ ተዘይኮንካ ብሔራዊ ምርድዳእ ተዘይሃለይካ ኣይኮነን ንሳ ማለት ንሳውን ሓንቲ ፀገም እያ ግን ንሳ ሓንቲ ፀገም ኮይና መቸም ባዕላ ዝኻለ ፀገም ኮይና እቲ ጉዳይ ሲ ካብ ነዳዲ እናኸልከልካ ናይ ትግራይ ናይ መሃያ በጀት ካብ ካልኦት ክልላት ብዝነኣሰ መንገዲ ተናመደብካ ድሓር ክልቀቕ ተለውን ክልተ ሰሙን ግዛዕ ምዛዕ እናጓተትካ ከምዘይኮን እናገበርካ ናይ ኣላማጣ ናይ ኮረም ናይ ግዛዕ ክኸውን ዝግቦ ናይ ፕሮግራማት በጀታት ኣይኸውንን ትግራይ ኢኮኖሚ ኢልካ እናኸልከልካ ዛዕ ምዛዕ መዓዝ ስራሕቲ መዓዝ ሰራያ መርያ እናሰራሕካ ትግራይ ንምፍራስ ዘኽእል ገንዘብ ግን በሚልዮናት ይወሃብ። ምክትል ፕሬዝዳንቱ አሁንም በክልሉ በኩል የጦርነት ፍላጎት እንደሌለ በመግለጽ ብቸኛው የሰላም አማራጭ በፕሪቶሪያ ስምምነት ላይ የተቀመጡትን ነጥቦች በቅንነት ማስፈጸም ነው ሲሉ አክለዋል። የሲኖትራክ የጭነት ተሽከርካሪ በልዩነት ወደ ሀገር ውስጥ እንዲገባ መፈቀዱ ተሰማ። የገንዘብ ሚኒስቴር ከቀናት በፊት በነዳጅ የሚሰሩ የጭነት ተሽከርካሪዎች እንዳይገቡ ማገዱ ይታወቃል። የትራንስፖርትና ሎጂስቲክስ ሚኒስቴር በ2017 ዓ.ም የቻይና ስሪት ሲኖትራክ የጭነት ተሽከርካሪዎች በጥራትና በቴክኒክ ጉድለት ምክንያት ወደ ሀገር ውስጥ እንዳይገቡ ጥሎት የነበረውን እገዳ በማንሳት እንዲገቡ መፍቀዱ ታውቋል። ሚኒስቴሩ ሰኞ ጥቅምት 3 ቀን 2018 ዓ.ም ለጉምሩክ ኮሚሽን በጻፈው ደብዳቤ ከሲኖትራክ ተሽከርካሪዎች ጋር ተያይዞ ይቀርብ በነበረው የጥራትና የቴክኒክ ጉድለት ሳቢያ በሰው ሕይወትና በንብረት ላይ እየደረሰ ያለውን አደጋ ከአምራቹ ኩባንያ ጋር ውይይት መደረጉንና መግባባት ላይ መደረሱን አስታውቆ ነበር። ሁለቱ አካላት ባደረጉት ውይይት የሲኖትራክ ኩባንያ የቴክኒክ ችግር ያለባቸውን ተሽከርካሪዎች ስታንዳርዳቸውን ለማሟላት ቃል መግባቱን ያስታወቀው መስከረም 30 ቀን 2018 ነበርም ተብሏል። በጭነት ተሽከርካሪው ላይ በውስጥና በውጪ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳያፈስ የሚከላከል የጣሪያ ክዳንና መሰል ችግሮች እንደነበሩ ሚኒስቴሩ አስታውቆም ነበር። ተሽከርካሪው በተገኙበት ችግሮች ምክንያት ከግንቦት 2017 ዓ.ም ጀምሮ ወደ ሀገር ውስጥ እንዳይገባ ለአስመጪዎች ሙሉ በሙሉ የማስገቢያ ፈቃድ መከልከሉንም ተገልጾ ነበር። ከ5 ወራት በኋላ በተጻፈው ደብዳቤ ሚኒስቴሩና ከኩባንያው ጋር በተደረገ ስምምነት መጠኑ የማስተካከል ስራው መጀመሩን ያስታወቀው ከሚኒስቴሩ የወጣው ደብዳቤ እገዳው ተነስቶ ማስገባት መፈቀዱን ገልጿል። በመሆኑም ከጥቅምት 3 ቀን 2018 ዓ.ም ጀምሮ አገር ውስጥ የገቡት ተሽከርካሪዎች ላይ ማስተካከያ መደረግ እንዳለበት ስምምነት መደረሱንና ከዚህ ቀደም የተገዙና ወደ አገር ውስጥ ለማስገባት በሂደት ላይ ያሉትን የማስገቢያ ፈቃድ መስጠት መጀመሩን በሚኒስቴሩ የሕዝብ ትራንስፖርት አሽከርካሪና ተሽከርካሪ ጉዳዮች ተጠባባቂ መሪ ስራ አስፈጻሚ አቶ ሞሲሳ አጋ ተፈርሞ ለጉምሩክ ኮሚሽን የተላከው ደብዳቤ ያስረዳል። ከዚሁ ጋር በተገናኘም የገንዘብ ሚኒስቴር መስከረም 30 ቀን 2018 ዓ.ም በጻፈው ደብዳቤ
ኢትዮጵያ ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ከባድ ተሽከርካሪዎች የተፈጥሮ ጋዝ በሚጠቀሙ መተካት አስፈላጊ መሆኑን ማስታወቁ ይታወሳል። በዚህም ሙሉ ለሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎችና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ተደርገው ወደ ሀገር እንዲገቡ በመመሪያ መፈቀዱን በጻፈው ደብዳቤ ገልጾ ነበር። ይሁን እንጂ በትራንስፖርትና ሎጂስቲክስ ሚኒስቴርና በሌሎች ተቋማት አገር ውስጥ እንዲገቡ ከተፈቀደላቸውና በ6 ወራት ውስጥ ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ አገር ውስጥ እንዳይገቡ ጥብቅ ቁጥጥር እንዲደረግ ማሳሰቡ አይዘነጋም። በጉዳዩ ላይ ተጨማሪ መረጃ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴርና ለገንዘብ ሚኒስቴር የሥራ ኃላፊዎች ተደጋጋሚ ስልክ ቢደወልም ኃላፊዎቹ ባለመመለሳቸው ሳይሳካ ቀርቷል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። የሰዓቱ አበይት ጉዳዮቻችን ያደመጣችኋቸውን ይመስሉ ነበረ። መልካም ጊዜ